የሄሎ ደላላ ተከታታዮች እንዴት ናችሁ? ይህ በሄሎ ደላላ ዩቲዩብ ቻናላችን ከዛሬ ጀምሮ በሳምንት አንዴ ወደ እናንተ የምናደርገው ደላላችሁ የተሰኘው ፕሮግራማችን ነው። እንግዲህ ዛሬ የሄሎ ደላላ ቲሞች ወይም ደግሞ ደላሎች አብረን ሰብሰብ ብለናል። የተለያዩ ነገሮችን እናወራለን። የትም እንዳትሄዱ አብራችሁን ሆኖ እንግዲህ መግቢያ ላይ እንደነገርኳችሁ ከሄሎ ደላላ ቲሞች ጋር ዛሬ መጥተናል። የምናወራባቸው ነገሮች ያው ሰዎች ድለላን ቢሞክሩት ምን ሊመስል ይችላል ወይም ይሄንኛው ርዕስም አለ። ሁለተኛው ርዕስ ደግሞ ድለላና ሴትነት ምን ይመስላል የሚለውን ነገር ከእህቶቼ ጋር ካለን ኤክስፒሪየንስ ካለን የስራ አንጻር ጋር እናወራለን። በድጋሚ አብራችሁን ቆዩ። እንግዲህ ራሳችን እየዞሩን እናስታውቃለን። ከቲል ጀምር። እሺ ይሄ ድል ተፈጥሮ እንደዚህ አይነት ውይይት በማድረጋችን በጣም ደስ ብሎኛል። ቤዛ እባላለሁ። ሄሎ ደላላ ስር የንብረት አስተዳደር ላይ በተለያዩ ተንቀሳቃሽ ንብረቶች ላይ በማከራየት እታወቃለሁ። እውነት ነው። መታወቂያሽ እውነት ነው። ሄለን እባላለሁ። በማንኛውም የኮንስትራክሽን ማቴሪያል እና ማሽነሪ ኪራይ ላይ እሰራለሁ። ሽያጭም እንደዚህ እንግዲህ እኔ ደግሞ አሚቲ እባላለሁ። በሄሎ ደላላ ውስጥ ኔትወርኪንግ ላይ ነው የምሰራው። ከተለያዩ ብሮከሮች ጋር አንድ ላይ በመሆን በማሰልጠን ሌጋል ብሮከር እንዲሆኑ በማድረግ ላይ ነው የምሰራው። እንግዲህ የሄሎ ደላላ ቲም ይሄንን ይመስላል። እኔ ደግሞ ዊንታና እባላለሁ። ንብረቶች ላይ ያሉ የግዢና ሽያጭ ወይም ደግሞ የግብይት ስራዎችን በኃላፊነት ወስጄ ይህንን ስራ እሰራለሁ። ዛሬ እንግዲህ ካለን እናንተ እኔ ሆስት አይደለሁም ሁላችሁ ያግዛችሁኝ እንደዚህ እንሰራለን። እንግዲህ መጀመሪያ ላይ እንዳልነው ሰዎች ወደ ድለላ ስራ ቢመጡ እስፔሻሊ ደግሞ ሴቶች አያይዘን አንድ ላይ ለዛሬ የምናወራው ምን ይመስላል ጋስ ደግሞ ሴትነትና ድለላ እንዴት ነው ሞር እንግዲህ በዚህ ሙያ ላይ ሲነራችን አንቺ ነሽ። እጅን ይዘሽ አስተማሪ እዚህ ሙያ ላይ አንቺ ነሽ። ያው ከዋና የሙያ አባታችን በዘለለ ማለት ነው አይደል? ሲነራችን ነሽ። ብዙ ነገር ካንቺ ተምረናል። ግን ደግሞ ወደዚህ ስራ ለሚመጡ ሰዎች ማወቅ ያለባቸው ጨምርና ካንቺ ደግሞ በጣም በዚህ ስራ ሙያ ዘርፍ ላይ በጣም ኤክስፐሪመንት ስለሆንሽ አንዳንድ ነገር ትይናለሽ። እሺ እንግዲህ መጀመሪያ ድሩን ወደ እኔ ጣለችው ወረወረችው። እሺ እንግዲህ እዚህ ሙያ ውስጥ እንግዲህ ወደ 4 ዓመት ገደማ ቆይታ በዛ ቢልም እየገባሁ እየወጣሁ ስለምሰራ በትክክል 4 ዓመት ገደማ ሰርቻለሁ። ብዙ ባይባልም በጥቂቱ የተወሰኑ ክፍቶች አሉ። ከነሱ በተሻለ ሴትነትና ድለላ ለማንሳት ነው። ድለላ ሁላችንም ማህበረሰብ ውስጥ የተሰጠው ኢሜጅ ያለ አስተሳሰብ አለ እና ከዛ መውጣት አለብን። ምክንያቱም እዚህ ስራ ላይ ስንመጣ ትልቁ የምናተርፍበት በእኛ ሙያ እንግዲህ ሰው ነው። ሰው ማለት የተለያዩ እዚህ ብሮከሪ ላይ ስንመጣ በብዙ የስራ ልምድ ያላቸው ሰዎች በኑሮ ራሱ በብዙ የተማሩ ሰዎች ናቸው። ህይወት ብዙ ነገር ያስተማራቸው ሰዎች ናቸው እና ወደኛ የሚመጡት እንደ ሴት በጣም ብዙ ነገሮችን ያስተምሩናል። በመቀጠል ደግሞ ወደዚህ ስራ ላይ ለምትመጡ ከባድ መስሎ የሚታያችሁ ብዙ ሀስል አለው ምናምን ይባላል። አዎ በእርግጥ የትኛውም ስራ ላይ ሀስል ስኬትም አለ። ግን እንደ ህልማችን ነው። ረጅም ህልም ያለው ሰው ወይንም ደግሞ የሆነ ህልም ያለው ሰው ብሮከሪንግ ቢመርጥ የተሻለ ነው። ምክንያቱም የተሻለ ቤተሰብ ያለው ሰው በብር ተደግሞ የሆነ ነገር ማድረግ ይችላል። አለም ደግሞ እኔ በበኩል የዚህ ስራ ላይ ስመጣ የራሴ ህልም ነበረኝ። ድለላን የመረጥኩት ብሩን ልናይ እንችላለን። ከብር አንጻር ከሰዎችም አንጻር የተሻለ ነገር መማርና ማግኘት ስለፈለግን ነው እና ስራው በጣም ለማደግ ለሚፈልጉ ሰዎች ማደግ ሲባል አንዳንዴ በእውቀትም በኑሮ ራሷ በጣም ታስተምራለች ከሰው ወደ ሰው። እዚህ ቢዝነስ ላይ ደግሞ አብዛኛውን ጊዜ የሚመጡ ሰዎች ያው
ብዙ የህይወት ውጣ ውረድ ያሉ ሰዎች፣ ብዙ ሀብት ያካበቱ ሰዎች ስለሆኑ ከነሱ ብዙ ልምድ እንወስዳለን እና ሴትነትና ደለላም በዚህ መልክ ባጭሩ ለመግለጽ ሞክሬያለሁ ይመስለኛል። እንግዲህ ባጭሩ ነው እንጂ እንግዲህ ይህን ብቻ ነው ከቤዛ የምንወስደው። የምር ያው እናውቃታለን ሁላችንም እና አይ ሆፕ አሪፍ ነገር ወስዳችኋል ብለን እናስባለን። ሄላዬ አንቺ ጋር እንዴት ነው? ያው ትንሿ በመባል ይታወቃል። እኔ ጋር ያው ማሽነሪ ላይ ስለሆነ የምሰራው፣ ኮንስትራክሽን ላይ ስለሆነ የምሰራው ያው ትንሽ ትልልቅ ሰዎችን ነው ማገኘው። ትንሽ ስለሆንኩኝ ብዙ ጊዜ አክሰፕት ለማድረግ ይከብዳቸዋል። ግን ሴት መሆን በራሱ ትልቅነት ነው ማለት። ስራው በጣም አሪፍ ነው ለሴት ልጅ እንዲያውም ማለት ነው። ከወንድ በተሻለ መስራት ትችላለች። ለሌላ ህልማችን ሌላ ነበር ሁላችን መጣጣችን። ለዛ ለማገዝ እና ፋይናንሻል ለማደግ ይጠቅመናል። ሴት መሆን በራሱ ጥንካሬ ስለሆነ ለሌሎችም ማሳያ ይሆናል። ከወንዶች የበለጠ መስራት እንደምንችል ማለት ነው። በዛ ላይ ደግሞ ተቀባይነትም አለ ሴቶች ላይ። ሴት ልጅ እዚህ ስራ ላይ ብዙም ስላልተለመደች በጣም ተቀባይነት አለው። ሰዎች በጣም ነው ደስ ብሎ የሚቀበሉንና ያግዛል ሴት መሆን በራሱ። ብዙ ጊዜ ላይ ኃላፊነት የሚጣልባት በተሰጣት ነገር ቁራጥ አስተሳሰብ ማለት ለስራዋ በጣም ቁራጥና የተሰጣትን ነገር በዴዲኬሽን ስለምሰራ ውጤታማ ትሆናለች ብዬ አስባለሁ። እናትም ቆራጥ ስለሆነች በተለይ ደግሞ ሞር ተቀባይነት ያለችው ጋር እንደው ከመግባታችን በፊት አንዳንድ ነገሮች የሚያወራን ነበር እና ይህንን ስራ ወንድ ከሚሰራውና ሴት ብትሰራ ሴት ትረስት ያለው ሴት ላይ ስለሆነ ብዙ ጊዜ አሰብትን ሲያና ከሱም አንጻር ሳይሆን እንደው ስታስቡት አንድ ወንድ ልጅ ቤት ከሚያስተዋወቅና ሴት ልጅ ከምታስተዋወቅ ተመልካቾች እስቲ ለራሳቸው ሶሻል ሚዲያ ላይ ሰዎች ጋር ለማውራትም ለማሳመንም ቦታው ላይ ለመገኘትም ሞር ሴት ባይዘቦይ ሴት ልጅ ወንድ ልጅ የማያየው ስለሚታይ ብዙ ጊዜ አክሰፕታንስ እሷ የምታይበት መንገድ እና ወንዱ የሚያይበት መንገድ ይለያያሉ። ብዙ ጊዜ ተመራጭ ያለው ስራ ላይ ባይዘው እንደዚህ ስንድግር ማለት ነው። እኛ ቢሮ ደላ ግሩፕ ላይ ወንድ የሌለ ይመስላል። የታወቀ ነው እኮ እኛ ቢሮ ውስጥ አሁን በዲል ደረጃ ራሱ ከወንዶች በተሻለ ሴቶች እንሰራለን። አይዞች እንግዲህ ሌሎቻችን ስለኛ ቤት ነው። አይዞች እንግዲህ የታወቀ ነው። ጾታ በራሱ የሰጠችው ኢነርጂ አለ። አሚንቲ ወደ አንቺ እንውጣ። ሴትነትና ድለላ እኔ ጋ ምንድነው ፓሽን ያላት ሴት አለች። በተለይ በአሁኑ ሰዓት ላይ በጣም ሴቶች ራሳቸውን መቻል ይፈልጋሉ ምናምን ነገር ነው። ሴት ሆነሽ ህልም ካለሽ እቅድ ካለሽ የሆነ ነገር ስታርታፕ ለማድረግ ኦብቪየስሊ ተመራጭ የሚሆነው ድለላ ምንም ኤክስኪውዝ የሌለው ነገር ማለት ነውና ከዚህ በፊትም እየነገርኳችሁ ነበረ። እኔ ድለላን የሰማሁበት መንገድ ኢዝ ዊንታ ኤንድ የኛ ፓርትነር ማለት ነው። ስለ ድለላ ስሰማ በሬዲዮ ነው። ተማሪ ነበርኩ፣ ገና 12ኛ ክፍል ተማሪ ነበርኩና ሬዲዮ ላይ ምናምን እናቴ በጣም ትሰማለች። ሬዲዮ አዳማጭ ናት እናቴና ሬዲዮ ላይ አንዳንድ የስራ ባልደረቦች አሁን ላይ ሊሆኑ በጣም የሚገራርም ጥሪ ነው የሚጠሩት። ብሯ እና ላይክ ማን ከነዚህ ሰዎች ጋር አንድ ቀን እሰራለሁ አልኳት። ከነዚህ ሰዎች ጋር ስራ እሰራለሁ ነው ያልኳት። አላውቃችሁም ምን ትሆኑ የት እንዳላችሁ አድሬሳችሁን እራሱ አለ። ያው አንዳንዴ ምን የሚባል ነገር አለ ሎው ኦፍ አትራክሽን ኦር ሳምቲንግ ይባላል አይደል? አትራክት አድርጎ አመጣኝ። እንዴት እንዳመጣኝ አላውቅም። ተገናኘው። በደንብ ኢንስፓየርድ ሆነሽ ከብዙ ሰዎች ጋር እየተዋወቅሽ የምትሰሪ ስራ ነው። ደስ እያለሽ ፋሚሊ እያፈራሽበት የምትሰሪ ስራ ነው። በጣም ደስ ይላል። ሴት ነሽ ደላላሙ። ወደዚህ ስራ እንዴት ገባሽ? እኔ ጋር ስላለው ነገር እስቲ እኔ ጋር በአጋጣሚ ነው የገባሁት። በአጋጣሚ ማለት በቃ የሙያ አባታችን ሁላችንም የምናውቀው እንግዲህ አንድ ቀን አምጥተን እዚህ
ብዙ ነገር እንዲያወራ እናደርገዋለን እና በእሱ አማካኝነት ነበር የመጣሁት። እንግዲህ ቤዚቲ ነበረች ቅድም እንደተናገርኩት። ቤዚ በጣም ጋይድ አድርጋኛለች እና ደላላ ሆናለሁ ብዬ አይደለም ሁላ ተምረሽ ደላላ የብዙ ሰው ያውላተሰብ ነው በጣም ተምረሽ እንዴት ምናምን ከዛ ሞር ስራውን እንዳውቀው እሱ በጣም ረዳኝ። በጣም ኦፖርቹኒቲውን ሰጠኝ። እንደ አሪፍ የሆነ ኢንስፓይሬሽን አለ ሁላችሁም ላይ እንግዲህ የታወቀ ነገር ነው። ሞር ደግሞ አጠገቤ ደግሞ የነበረችው ቤዚ ናት። የእሷን ዲሎች አይ ነበረ ባይዘዌ ሴት ሆና ደላላ ማውቀው መጀመሪያ ቤዚ ነው። በእርግጥ በእኛ ቲም ስለሆነ ነው እንጂ ደላሎች ኦቨርስሊ ግን አላውቅም ነበር። ቤዚቲ የምር ያው ደላላ ነው ያወቀችው ቢሮ ከመግባቷ ስለሆነ የምር ከተማ ውስጥ ግን ደላላ እንዳለ ሴት ደላላ የእውነት ነው ያለው። ሰውን አይደፉትም ነው ቱ ቢ ኦነስት። አሁን ሪል ስቴት ማርኬተሮች ያርደላል። ግን ምንድነው ማህበረሰቡ ላይ ያለው ስም አለ። ይሄ ደላላ የሚባለው የዝጣል የሆነ አለ አይደለ ጋይድ የሚያደርግም ስላልነበረ ከዚህ በፊት በስነ ስርዓት ሌጋሊ እንዴት ደላላ እንደሚችል የተማረ ደላላ መሆን እንደሚችል የሚያሳይ ሰው ስላልነበረ ስሙ ጥሩ አልነበረም እና ይፈሩታል እንጂ ኦብቪስሊ ማርኬቲንግ ላይ የሚሰሩ ስቴት ላይ ደላላ ነው። አሁን ግን እንደኛ አክሰስ አድርጎ የሚባሉ ማርኬት ደላላ አይደለም እናውቃቸው። ለዛ ነው ወይ እኮ ነው ብቻ እኔ ቤዛን ነኝ ቤዚን ያዩት ብዙ ጊዜ እንትን እንላለን እንንቀሳቀሳለን። አያት አለው ምናምን እሷም ታስተምረኝ ነበር። በጣም ባስቸግራትም ግን ይዛኛለች። እንሄድና የሆነ ህንጻ ስንንቀሳቀስ የሆነ ህንጻ ይሄንን እኔ ነኝ ያከራዩት ትለኛለች። አልቲሜት ጎሊ እንደሷ ህንጻ ላይ ከተዋልት ያሉ ህንጻዎች ላይ ይሄንን እኔ ያከራየሁት ብሎ ማውራት ነበር መጀመሪያ ሞር። ከዛ ግን በቃ ጋይድ አደረገችኝ። በዚህ እዚህ ያለሽ አይደለም እንደዚህ እንደምታመሰግኝ አላውቅም ነበር። አላየም ክሬዲት ነው የምር። ከዛ በቃ ገባው ሲስተሙን አወቅኩትኝ። ትንሽ ለመልመድ የተወሰነ ጊዜ ወስዶብኝ ነበረ፣ ግን ደግሞ በጣም ኤክስፔክት የሚደረገውን ጊዜ ደግሞ አልወሰደብኝም። ወደድኩት፣ ስራው ወደድኩት፣ በጣም ተቀበልኩት፣ ፈለግኩት። ብዙ እንደውም አሁን ተመልካቾች ከኔ በላይ የሚሰራው እሷን ጭራሽ አረፈሽ ብትመጪ አይመጣም። ምንድነው ረጂ ይሮጣል እንጂ አባቱን አይቀርም። እሮጣለሁ ግን በቃ እንደዛ ሆነ። ቲማችንም በጣም አሪፍ ነው። ሞር ኢንስፓይርድ ነው። ሴቶች ሆነን እንደዛ ሁሉም ሰው ኢነርጂ ያለው የሚጋባ ኢነርጂ ያለው ሁሉም ሰው አላማ አለው። ሁሉም ሰው በጣም በያዘው ነገር ላይ ጠንካራ ነው። በጣም ፉክክራችን በተለይ የሚፎካከሩ ሰዎች እስከ ቀን ድረስ ስራ ላይ ስንሆን እንግዲህ እንደንትን ነው ዋይዛ ወይ አንድ ስቴፕ ያነቃቃናል። ፉክክራችን እያንዳንዳችን የየራሳችን ባህሪ ያለን ስራ ላይ እና ሁላችንም እንተዋወቃለን። ኢነርጂዎችን ይጋባል እና ፉክክር ውስጥ ስትገቡ ዲል አንድ ሰው ብቻ ደግሞ ሲሰራ ወይኔ ምናምን እያልሽ ነው እንደኔ ለቅሻሙ አብሰግታው የሚቆጨውና ደስ ይላል። ያለው ቢሮ ላይ ያለው ቲም በጣም ነው ደስ የሚለኝ። ፕላስ ደግሞ ምንድነው እኛ ቢሮ ላይ የስራ ሁሉም ሰው በቃ የስራ ፍላጎት አለው። በቃ ጥሩ ግሮ ምናምን የሚበላ ሰው ነው ያለው። በጣም ማጭሩ እንደዚህ ምናምን የለም። ወላ አንዳንዴ ነው ከሌሎች መረጃ የምንሰማው እንጂ አብዛኛውን ጊዜ ቢሮ ውስጥ የሚሰሩ ሰዎች ነው ያለው። ወደ ሌላ ብዙ ጊዜ አንሄድም። ግን ምንድነው ስልጠና ምናምን እንሰጣለን። ግን ተመሳሳይ ባህሪ ያለን ሰዎች ነን አንድ ላይ የምንገናኘው። ከወንዶቹ ራሱ የወንዶቹ ባህሪ ራሱ በጣም ነው ደስ የሚለው። በጣም የሆነ እንትን ነው የቲም መዋሃዱ አይደለም። ኢቭን ወንዶች ሰፖርት በጣም ማለት ግን ሁሉም ስራ ላይ እንደዚህ አይነት ኢነርጂ አለ ቢገባ ባቆ ደስ ይለኛል። ሌላ ቦታ ምንጩ ግን ምንም እኮ ሳሰራ አሁን ለምሳሌ ብዙ ጊዜ የደላላ ስራ የተስፋ ስራ ነው ይባላል። እውነት ነው። ምንድነው ኮሚሽኑ የሚጠራው ብር የሚገኝ አይመስላችሁም? ስራ ላይ ያለን ሰዎች ደግሞ ምን እንደሚመስል ራሳችሁ ታውቃላችሁና በእርግጥ የተስፋ ስራ አይደለም። ምንድነው ዛሬ እኮ 1 ሚሊዮን ብር ልንሰራ እንችላለን ሳይሆን ነው
ሁሌ ግን ምንድነው 1 ሚሊዮን ብር 600 ሺህ ብር የተለያዩ ኮሚሽኖች ዝም ብሎ አይመጡም። ሁሌ በየቀኑ የምናደርጋቸው በጣም አሰልች የሚባሉ ተቋቁመን የተሻለ ነገር ለመፍጠር የምናደርጋቸው ነገሮች አሉ። ለምሳሌ ከሰዎች ጋር መግባባት፣ ሊያውም ከኪስ ውስጥ ብሩ ማውጣት በጣም ከባድ ስራ ነው። ሆነስትሊ በተለይ ከሀበሻ አይደለም ግን ከፍል አይመስለው እና እንዳሉት ነው እና በጣም አሰልቹ ደግሞ አንዳንዴ አሁን ላይ ደግሞ አብዛኛውን ሰው ቴሌማርኬቲንግ ጠልቷል። ያ ማለት የተለያዩ ኮምፒቲሽን በዛ ሪል ስቴት ላይ ብሮከሪንግ ላይ በጣም ኮምፒቲሽኑ ስለበዛ ሁሉም የምን ስራ አደረገው የመደወል ስራ። በእርግጠኝነት ግን ለማካበድ አይደለም ሁሉም እኔ ሳይ በጣም እየሰለቸው ነው ስልክ የሚዘጋው። ምን እንደሆነ ታውቃላችሁ? ብዙ ጊዜ ብዙ ሴቶች ለሰው ማስተላለፍ ያለብንን ነገር ትተን አሁን ለምሳሌ ክላይንት ጋር ስንደውል አናውቀው በስልክ ነው ኮምፒውተር አድርገን አንድ ዴይ የምንዘጋው ሁላችን፣ ወይ ደግሞ በአካል ድንገት ተገናኝተን አጋጣሚ ነው ኢንፎርሜሽን ሰጠሽ ዲል ሰራይሽ እንጂ የምትተዋወቂ ሰው አብዛኛውን ጊዜ አይኖርም። እና ምንድነው የሚሆነው ያንን ሰው ስትጋብዡ ለምሳሌ ቁጭ ብለው ወይ ከባለቤቱ ጋር እራት እየበላ ሊሆን ይችላል፣ ምሳ እየበላ ሊሆን ይችላል። ይቅርታ ሶሪ ለራቱ ምሳ እየበላ ሊሆን ይችላል። ቁርስ ሰዓት ላይ አብዛኛውን ጊዜ ደግሞ ጧት ሚቲንግ ይኖራቸዋል እና ዘው ብለው እራሳቸውን ያስተዋውቃሉ ምናምን። የሆነ የአደዋወል ለብዙ ሴልሶች እንደምቀር የአደዋወል ዘይቤያችንን ቀየረ ብናደርገው፣ ምክንያቱም በጣም እየተማረረ ነው ሰው እና ደግሞ በቃ በደንብ ተዋህደን እንስራው ስራችንን። ማስተላለፍ ያለብንን ነገር ከመረጃ እኮ ስህተት አለ። ምክንያቱም በቃ ዝም ብለሽ የምታስተላልፊው ነገር አንድ ሴልስ በትክክል እቃ ሲሸጥና ተቀጣሪ ወይንም ደግሞ ዝም ብለው ጊዜ ማጥፊያ ወይ ደግሞ ለትንሽ ጊዜ የሚጠቀሙት ነገር አለ። መረጃ ወይ በስነ ስርዓቱ አይሰጡም ወይ ዝም ብለው እንደመጣላቸው ነው የሚያወሩት እና እቺ ነገር እንደ ኦቨር ቴስቲሞኒ ነው ቢስተካከል አሪፍ ነው። በእናንተም አይፈረድም። ክላይንቶች እንደዚህ ጉዳይ ላይ መረናዎችን በእናንተ አይፈረድም። ይሄን ነገር እንደ ሴልስኛም ብናስተካክል ጥሩ ነው ብዬ አስባለሁ። አብዛኛውን ጊዜ ደግሞ እኛ ቢሮ ላይ እንደዚህ አይነት ነገር አጋጥሞ ናያል። ሌላው ደግሞ ይሄ ስራ ደስ ያለው ኢንክሉድ አፓርትመንት ላይ ያደረገም ሆል ነው እኛ ስራ ላይ ያለው መሬት ላይ ቦታ ላይ የሚሆን ይችላል እና እስቲ እናንተም ያለውን ነገር እስቲ። ይህ ስራ በጣም የሚያስደስተው ከብሩ በላይ የሚያስደስተው ነገር ሰው ይፈጥርልሻል። በጣም ብዙ ቤተሰብ የሚሆን ከስተመሮች ታገኛለሽ። ከዛ ውጭ ደግሞ አንድ ስራ ሰርተሽ ብቻ አይደለም የምታቆሙ፣ ታድጊበታለሽ። በአንድ ሰው ራሱ ታድጊበታለሽ። ዛሬ የሆነ ስራ ካሰራሽ ትንሿን ነገር ነው ባንቺ የሚያየው አይደለም። ማንም ሰው የመጀመሪያ ነገር ነው የሚያየው። የመጀመሪያ ስራሽ፣ እምነትሽ፣ ጥንካሬሽ፣ ጎበዝ ከሆንሽ ለትልቅ ነገር ያሳያችሻል። ከዛ ደግሞ ለሌላ ሰው ያስተላልፍሻል። እሷ እኮ እንደዚህ ናት። ብዙ ከስተመርና ሌላ ሰው እያለው አጠገቡ እንኳን ፋሚሊ እያለው የአንቺን ስራ የሚሰራ አሳልፎ ለአንቺ ነው የሚሰጥሽ። ይሄ ገጠመኝ እኔ ገጥሞኛል። ወንድሜ እኮ እንደዚህ ይሰራል፣ እንደዚህ አይነት ስራ ላይ ነው የሚሰራው። ግን እኔ አንቺ ፍጥነትሽን ወድጄዋለሁ፣ አምኜሻለሁ ምናምን ኢቭን ቼክ ሁሉ ፈርመው ምናምን ነገር እኔ እንድጨርስላቸው እኔ ውል ተፈራርሚ ለነሱ በእኔ አድርጎ እንዲያክሉ ያለሽ እና ሴት መሆን በራሱ እምነትም አለው። ፍጥነታችንም ጥንካሬያችንም በቃ ሁሉ ነገር ተቀባይነት ይኖራል እና ያው ሰው ጋር ያለሽን ኮኔክሽንም ያበዛልሻል። ግንኙነትሽንም ያው ቤተሰባዊ ነገር ይሆናል ሁሉም ነገር ማለት ነው። በጣም ነው ደስ የሚለው ስትገናኝ በቃ ብዙ አመት እንደምትተዋወቂ ነው። ስለ ፐርሰናል ላይፍሽ እኮ አያውቁሽም ምናምን በስራ ነው የሚያውቁሽ። ግን በአንቺ በጣም ኮንፊደንስ ኖራቸው ነው የሚያወሩት በጣም እንደሚያውቁሽ። ምክንያቱም በስራ ነው የሚያውቁሽ። መጀመሪያ የሰው ልጅ ጥንካሬው ሁሉ ነገር ሊታወቅ የሚችለው በስራ ስቴጅ ነው አይደል? ከዛ በኋላ ስልክ ማድረግ
በጣም ደስ ይላል። የሚገርም ነገር እስቲ ከተጫወትን አይቀር እስቲ የመጀመሪያ ኮሚሽንሽን ስትሰሪ የተሰማሽ ነገር ሲምጪ በመከራ ከስንት ጊዜ ማለት ስራውን ከጀመርሽ ማለት ስራውን ስናቀ የትኛው ስራ ላይ መደናቀር ሊኖር ይችላል። ነገሮችን እስከምናውቃቸው ትምህርት ነው የምንወስደው። ከሱ በኋላ ከበሰልሽ በኋላ ስራው ከገባሽ በኋላ ስንት ጊዜ ፈጀሽ የመጀመሪያ ዲሽን ለመጨረስ? ሆነስትሊ የመጀመሪያው የመጣው በጣም ትንሽ ብር ነበረ። ወደ 10,000 ብር አካባቢ እንደሰራሁት አስታውሳለሁ። አንድ ቢሮ አከራይቼ ነውና ለኔ ትልቅ ብር ነበር በዛ ጊዜ ትልቅ ብር ነበረ። ፕላስ ደግሞ ከምከፈለው ደሞዝም በላይ ነበር ብሩ ገብቶሻል። ከዛ በቃ ኤክሳይትድ ነኝ ምናምን ተሰራ ስራ አለቃ ይገድኩኝ ምን ቢለኝ ጥሩ ነው እንግዲህ ታቆታላችሁ። ጎበዝ ቢባል ነገር አይሉም ማሞከስ የለም እሱ ምንድን ነው ያለኝ ዳዘርቶ ምናምን። ከዛ አይ 10,000 እኮ አይደለም 10,000 አይደለም ማቅብሽ ነው አለኝ። 10 ሚሊዮን አለኝ እና የዛኔ እሱ ይሄንን በማለቱ 10 ሚሊዮን የምሰራበትን ካፓሲቲ እንዳመጣ ስራ ላይ የሆነ ሄድኩኝ ማለት ነው። አትገደብኝ ባይደው እንደዚህ የሚል ሰው ሲኖር አትገደብ ወይ በጣም እና ደግሞ የመጀመሪያ ዲሽን ስትሰሪ ከዚህ በፊት ስም ነው ማለት ቁጥር ነው የምንጠራው። ዲሉ የመጣ ብዙ ጊዜ ነው ምን ይባላል መሰላችሁ ጀነራል ሰው ደላሎች ያው ናቸው ማለት እንደዚህ ነው የምሰሩት ኮሚሽን ግን ይሆናል ሁሉም ሰው ነው የሚለው የተሻለ ደላላ አይተናነቅም። እና ስራው ላይ ስንሆን ደግሞ ማይታዩ ነገሮች አሉ። ምክንያቱም ዛሬ ሰርሰን ስለምናገኘው ነገር ሳይሆን ነገ ደግሞ የተሻለ ኮሚሽን ለመስራት ነው እናስበውና እሱ ደግሞ እንዳጠቃቀማችን ይለያያል የብሩ ነገር። ባይ ዘ ወይ በዚህ ስራ ማለት ነው ትዳራቸውን ቀጥለጥ አድርገው ድርጅቶችን ከፍተው ህንፃዎችን ገዝተው መልሰው እያከራዩ የሚኖሩ ሰዎች አሉ። ደላላ ኢዝ ፕሮፌሽን ምንም ይሄ ሰው እንደሚለው አይደለም። አሁን እኛ ሙያችን ነው እዚህ ያለነው ሁላችንም ደላላ ሙያችን ነው። ሙያችን ስለሆነ እሱን ለማሳደግ እሱን እንትን ለማለት ነው የምንሞክረውና ላይክ በጣም አሪፍ ጊዜ ነበረ። ይሄ ቆይታችን የሚያልቅ አይደለም ግን የተወሰነ ነገር ደግሞ አይነት አለው። ያሁኑ ትውውቅ ነው ነገራችንን እንግዲህ ወደ ፖይንት እናንተም ሰፖርት አድርጉን። ኢንቦክስ ላይ ቴክስት ላይ ጻፉልን። እንግዲህ ሄሎ ደላላ ማን ነው ለሚል ሰዎች ሄሎ ደላላ ማለት የዛሬ 16 ዓመት ፋውንድ የተደረገ እንግዲህ በዚህ ሙያ ሰዎችን በቀንነት እያገለገለ የነበረ ወደፊትም የሚያገለግል በአንድ ትጉ ወጣት የተመሰረተ ይዘነው እንመጣለን ድርጅት ነው። እኛ የዛ አባላት ነን። እንግዲህ መገኛችን አዲስ አበባ ቦሌ በተለምዶ አዲስ አበባ ስታዲየም የሚባል አካባቢ አናት ህንፃ 2ኛ ፎቅ ላይ ቢሮ ቁጥር 208 እንገኛለን። ድርጅታችን ንብረቶች ላይ ማንኛውም ንብረቶች ላይ መግዛት፣ መሸጥ፣ መከራየት፣ ማከራየት፣ የንብረት አስተዳደር፣ የኮንስትራክሽን ማኔጅመንት እና የተለያዩ በተለይ ደግሞ ኮንስትራክሽን ዘርፎች ላይ የምንሰራ ይሆናል። ተጨማሪ የራሳቸው ነገር ስለሌለ ባጎ ማልማት የተለያዩ የግል ይዞታ ያላችሁ ሰዎች እዛ ላይ ማልማት ለምትፈልጉ በቀጥታ ምንም ሳትቸገሩ ኮንሳልት ማድረግ እንችላለን። ሄሎ ደላላ ግሩፕን ኢንጀነራል ማግኘት ስለምትፈልጉ 8104 ፐርሰናል ስልካችንን ደግሞ እናስቀምጥላችኋለን በየዲፓርትመንታችን። የዛሬ ማግኘት የምትፈልጉ ሰዎች ቤዚን እንግዲህ ሙያችንን ተናግረናል። ቤዚን ማግኘት የምትፈልጉ ሰዎች 0988 20 20 21 ያንቺ ልንገርልኝ 0988 20 20 28 እንዲሁም ደግሞ አቢጎ ዝም አልሽም ቃልዚ ትርል ይመስለኝ ነው። ኦኬ የኔ ደግሞ እኔን ማግኘት የምትፈልጉ 0988 20 20 02 ላይ እኔን ማግኘት ለምትፈልጉ ደግሞ 0988 20 20 10